እየባሰብሽ ነው ያለው ምግብ አለመብላትሽ ነው የምትለኝ። በቃ ይሄ ነው ስበቡ የሚለው ግን እነሱ ምንም በሽታዬ ሊገለጥላቸው አልቻለም። ተኝቼ ስነሳ ነው ገና ስውር ስለነበርኩኝ እየተንቀሳቀስኩ ለራሱ እወድቃለሁ እጋጫለሁ። በቃ ግን ምንም ማድረግ ስለማልችል ደግሞ የግድ መንቀሳቀስ አለብኝ። አንድ ቀንም ተለይቻቸው ስለማላውቃኝ ማማያለሁ። አሁን ግን ከተለየዋቸው በኋላ በጣም ይናፍቁኛል። እንደውም እንኳን አይነ ስውሮች አይነ ስውር እኮ አላህ አይኑን ከቀማሁት ጀነት ነው ማስገባው ብሏል እያለ ብዙ ጊዜ እንደዛ እያለ ነው የሚያበሽረኝ። እንደ ልጆቹ አላህ በቃ አሁን እዛ ሰፈር ያለው እቤት ከሰዓት ምሳ በልቼ ከወጣኝ እዛ በቃ ማታ ነበር የምገባው ማለት ነው። እዛ ልክ እንደዛ መጫወት በሯሯጥ ያምረኛል። ስሜ ሳራ ኢብራሂም እባላለሁ። የመጣሁት ከባቲ ከገጠራማ አካባቢ ነው። በፊት የምማረው በአይናማ ትምህርት ቤት ነበረ። ሲጀምረኝ ገና ራሴን አመመኝ ነበር ምለው። ብዙ ጊዜ ራሴን አመመኝ ስላቸው ቤተሰቦችን ምግብ ሳትበይ ትምህርት ቤት እየሄድሽ ነው እያሉ በጣም ጸጥ ይሉኝ ነበረ። ምግብ ሳትበይ ትምህርት ቤት እየሄድሽ ነው ምግብ እየበላሽ ሂጂ ይሉኛል። ግን እዛ ምግብ እየበላውን በሄድ በቃ ምንም ይሄ ህመሙ ሊቋረጥ አልቻለም። እንደዛ እያለ በቃ ባሰና ራስ ህመሙ ደግሞ በቃ እንድንቀሳቀስ አላደረገኝ። አዎ አንድ ቀን ወድቄ አውቃለሁ ከመታመሜ በፊት። ቤቱ ተጸድቶ ምናምን ውሃው ሳይደርቅ በጣም ትምህርት ረፍዶብኝ ስለነበር እየሮጥኩ ስገባ ውሃው እንትን አለኝና ወደኩኝ እዛ ላይ ማለት ነው። መሬቱ ሲሚንቶ ነውና እዚህ ወገቤንና ጭንቅላቴን ይመታኝ። ከዛ ከትንሽ ቀን በኋላ ራሴን አመመኝ ማለት ጀመርኩኝ ማለት ነው። ራሴን አመመኝ ስላት እናቴ ምግብ ሳልበላ ስለነበር ትምህርት ቤት የምሄደው ምግብ ሳትበይ እየሄድሽ ነው በልተሽ ሂጂ እያለችው ለጊዜ በልቼም ብሄድ ያ ነገር ምንም ሊተወኝ አልቻለም ማለት ነው። ከዛ ቀስ እያለ ደግሞ ወደ ወገቤ ገባና በቃ ወገቤንም እያመመኝ ጀመር ማለት ነው። እናቴ ይሄ ነገር ባሰበኝ፣ አሁን ደግሞ ወገቤን እያመመኝ ነው ስላት አይሹ አሁን በሽታው በቃ እየባሰብሽ ነው ያለው ምግብ አለመብላትሽ ነው የምትለኝ። በቃ ይሄ ነው ስበቡ የሚለው ግን እነሱ ምንም በሽታዬ ሊገለጥላቸው አልቻለም። በአራተኛ ክፍሌ ላይ ነው እንደዛ ረፍዶብኝ ትምህርት ሊሄድ ስል ነው ከዛ የወደኩት ማለት ነው። ከዛ ቀን ከትንሽ ቀን በኋላ ነው ከዛ ያ ህመም የጀመረኝ። ከዛ በኋላ እዛው አካባቢያችን ላይ ባለ ሆስፒታል ሲሄድ መጀመሪያ የመንግስት ሆስፒታል ነበር ይሄ ነው ማለት ነው። እዛ ስንሄድ ኢንፌክሽን ነው የሚሉት የሆድ ኢንፌክሽን ይላሉ። እሱ ግን ምንም ሊገለጥላቸው አልቻለም። በቃ በሌላ ቦታ ደግሞ የግል ሐኪም ቤት ስንሄድ ደግሞ ወባ ነው የሚሉት። ከዛ በቃ እንደዛ ሲሆን ባቲ ላይ ምንም በሽታው ሊታወቅ ስላልቻለ ሀገራችን ላይ ወደ ደሴ ሪፈር ተባልን ማለት ነው። ሪፈር ተብለን ደግሞ ደሴ መንግስት ሆስፒታል ነው አሁንም የላኩን። ስንሄድ እዛ ደግሞ እነሱም እንደዛው የጭንቅላት ቲቪ አሉን። የግል ስንሄድም የጭንቅላት ቲቪ አሉ። ከዛ እዚህ አሁን ደግሞ እዛው አልገለጥላቸው ሲል ወደ አዲስ አበባ ተላክን ማለት ነው። እዚህ አዲስ አበባ ደግሞ ጭንቅላቷ ውስጥ የሆነ እጢ ነገር አለ። እሱ መውጣት አለበት አሉ። እሱ እንዳይወጣ ደግሞ ሆርሞን አለው አሉ። እሱ ከወጣ ልጅቱ ማደግ አትችልም ምናምን ተባለና ወደ ውጭ ትላክ ተብሎ ነበር። ግን አቅም ስለማይፈቅድልን መሄድ አልቻልንም። የጭንቅላት ቲቪ እንትን ነው እዛው ደሴ እንደሄድን ማለት ነው የሆነ መርፌ ነገር ሰጠኝ። ከዛ ያስቃዩ ተወኝ፣ ግን አይኔ አልበራልኝም። ቀስ እያለ ነው የቀነሰው። በመጀመሪያ ጊዜ ተኝቼ ስነሳ የሆነ አይኔ ላይ ጭግግ አለኝ። የሆነ ነገር እንትን ብሎብኛል ማለት ነው። የሆነ እንደ ዳመና ነገር ነጭ ነገር እንትን ብሏል። ከዛ እህቴን ጠርቻት እህቴ አይኔን አመመኝ ስላት አይ ከእንቅልፍሽ ስለተነሳሽ ነው አለችኝ እህቴ ማለት ነው። ከዛ እሺ ብዬ በቃ በነገተኛው ቀን ደግሞ ስነሳ በነገተኛው ቀን ማታ ቀን ነበርና ማብራቱ በርቶ እናቴ ማብራቱን አብሬው ላት ነበር። በርቷል እኮ ማርዋ ትለኛለች። ማሚ ማብራቱን አብሬው አትዋሺ ማብራቱን አብሬው ላታለሁ። ግን ሌላም ጎረቤት እያስጠራው ማብራቱ በርቷል ስላቸው አሁን ግን እኔ ምንም ጨልሞብኝ ማብራቱን አብሩት ነው የምለው። ተሰምቶኛል። ማሚ በቃ አይኔ እየጠፋ ነው ስላት እሷ የዛን ቀን በጣም ደነገጠችና ለሊቱን ሙሉ ትቀሰቅሰኛለች፣ እሷም ትጨነቃለች፣ ታለቅሳለች። በቃ ግን ያ ነገር ምንም ሊለወጥ አልቻለም፣ እየባሰ ሄደ ማለት ነው።
የባሰ ሄዶ በቃ እዛ ደሴም ስንሄድ እንደዛው ነው አለ። ግን ደሴ ስንሄድ ስቃዩ ተወኝ ማለት ነው። መድኃኒት ተሰጥቶኝ ያው ስቃዩ እንደተወኝ ወደ አዲስ አበባ እንደመጣው ስቃዩ ተወኝ ነው የመጣሁት። ግን እዚህ እጢ ነው የሚሉት እጢ ነው የሚሉት። ያ እጢውን እንደ አውጡት ሲባሉ ደግሞ ሆርሞን ይዟል። እዚህ ኢትዮጵያ ውስጥ ደግሞ ሆርሞን የለም ይላሉ። ትምህርቴን አቋረጥኩ። በቃ ታህሳስ ላይ አቋረጥኩኝ። በቃ ከዛ በኋላ እስካሁን አልተማርኩም። ከዛ ከትንሽ ቀን በኋላ ነው ነሐሴ ላይ መጥቼ እዚህ አብደላህ ተመዝግቤ መማር የጀመርኩት ማለት ነው። ጓደኞቼ ጥሩ ነበሩ። ያው ብዙዎቹም ባይሆኑ ትንሽ ጓደኛ ነው ያለኝ። እነሱም ጥሩ ናቸው። ግን እዛ ስማር በጣም ጎበዝ ተማሪ ነበርኩኝ። ከ1 እስከ 4 በተማርኩበት ሰዓት የአራተኛ ክፍል ግማሽ ውጤቴ ለራሱ ተሰርቶ 4ኛ ነው ወጣሽ የተባልኩት። ከዛ በፊት ግን ግማሽ ወሩን ስለተማርሽ ነው እንጂ 4ኛ ወጣሽ ተባልኩኝ። ግን ከዛ በፊት አንደኛ ክፍሌ ላይ አንደኛ፣ ሁለተኛ ክፍሌ ላይ አንደኛ፣ ሶስተኛ ክፍሌ ላይ አንደኛ ወጥቼ ነው 4ኛ ክፍሉ ላይ ስላልተማርኩኝ 4ኛ የወጣሁት ማለት ነው። ከዛ በፊት ግን አይናማዎች ጋር ነበር ተቀላቅዬ የማረው። ትክክለኛም አይናማ ነበርኩኝ። ልክ እንደ አይናማ ነበር መማረው። ግን ከዛ በኋላ እየፈዘዘ ሲመጣ ገና ህመሙም እንደጀመረኝ አቋረጥኩ ትምህርቱን። ከዛ እንዳቋረጥ በቃ አይኑን መጨለም ጀመረ ማለት ነው። አንድ ወንድም አንድ እህት ነው ያለኝ። እኔ 3ኛ ልጅ ነኝ። በቃ ወደ ዓለማየት ስገባ ድሮ አይናማ ስለነበርኩ በቃ ዓለም ሁሉም የጨለመብኝ። ምንም የማየው ነገር ሳጣ በቃ አለ አይደለ ሰው እንትን ማብራት እንደሚጠፋበት አለ አይናማ ሆኖ ልክ እንደዛ ነው ነበር። በቃ ምንም እንትን ቤት ለራሱ መነቃነቅ አልችልም፣ መንቀሳቀስ አልችልም። ስላለመድኩት የዛን ጊዜ አይነ ስውርነቱን ስላለመድኩት አልንቀሳቀስም ከቤት ማለት ነው። እዛው የተኛውበት ላይ ቁጭ ብዬ ነበር የምውለው። ከዛ መንቀሳቀስ እንደው ትንሽ ወራት 3 ወር ምናምን ሲሞላኝ ትንሽ ለመድኩትና መንቀሳቀስ ጀመርኩኝ። ስንቀሳቀስ እጄን ዘርግቼ ነው የምንቀሳቀሰው ማለት ነው። እጄን ምናምን እዛረጋለሁ። እህቴ ነበረች ደግሞ የምታግዘኝ። እህቴ እኔ ትምህርት ሳቋረጥ እህቴ ማቋረጠች ማለት ነው። እኔ ብቻዬን ነው የምሆነው ቤት። አባቴም ወደ ስራ፣ እናቴም ወደ ስራ፣ እህቴም ወደ ስራ፣ ወንድሜም ወደ ስራ ስለሆነ የሚሄዱት እሷ ወደ ትምህርት ቤት ከሄደች ደግሞ እኔ ብቻዬን ነው የምሆነው። ስለዚህ እንደዛ እንዳሉን ብላ እሷም ከኔ ጋር ትምህርቷን አቋረጠች ማለት ነው። በጣም ችግር ነበር። ለዛኔም ገና አይነ ስውር ስለነበርኩኝ እየተንቀሳቀስኩ ለራሱ እወድቃለሁ፣ እጋጫለሁ። በቃ ግን ምንም ማድረግ ስለማልችል ደግሞ የግድ መንቀሳቀስ አለብኝ። አሁን ምንም ህመም የለብኝም ያው ከአይኑ በስተቀር። አይኑ አንዳንድ ጊዜ ብቻ ፀሐይ ሲመታኝ ትንሽ ያመኛል። ቁርአን ቤት እየሄድኩ ምናምን ቁርአን በነዘር ነበር የምቀራው። ሌላ የመጀመሪያ ቁርአን ልጀምር ስትይ የምትቀሪያቸው ፊደሎች አሉ። እነሱን ምናምን ቀርቼ ነው ከዛ ወደ ነዘር የገባሁት። እንደዛ እንደገባው 8 ጁዝ ምናምን ደርሼ ነበር ማለት ነው። አላህም በቃ እንደዚህ አይነ ስውር ሆኜ እናቴ ምናምን ስታለቅስ እናቴ እንደዚህ አትሁኝ አላህን ማመስገን እንጂ አለብሽ እያለቀሽ ምንም ነገር አታመጭም ዱአ አርጊ ምናምን እላታለሁ። ማረዋ አንቺ እንደዚህ ሆነሽ እኮ ምንም መቀመጥ አልችልም ምናምን ትለኛለች። ግን እኔ እንደዛ ቢሆንም አልሐምዱሊላህ ነበር የምለው። አላህም በቃ ዱአ ነው የማደርገው። ያፈይን ስጠኝ አይነ ስውር በሆነ ምንም አይመስለኝም። ለምን ያ የድሮ እንደዛ ስሰቃይ የነበረው ስቃይ ስለተወኝ ምንም አይመስለኝም ማለት ነው። አልሐምዱሊላህ ብዬ ነው መቀበለው። ያው አይነ ብቻ እንደጎደለኝ ይሰማኛል። ግን አይነ ቢጎድለኝም ሌሎች ልጆች ሳይ እንደሱና በቃ አልሐምዱሊላህ ነው የምለው። እነሱ ከተፈጥሮ ስለሆነ እነሱ ምንም አይመስላቸውም። ግን እኔም ደግሞ እንደነሱ መሆን አለብኝ ማለት ነው። እኔ ተፈጥሮ አልሆነም እና አላህን ማማረር የለብኝም። አልሐምዱሊላህ ማለት ያለብኝ። ገና እንደጠፋብኝ እንደዛ አልነበረ።
በጣም ዱዓ አደረግ ነበር። አላህ ወይ እኔ መልስልኝ ነበር። ግን አሁን አይነ ስውር ከሆንኩ ትምህርቴ መማር ከጀመርኩ በኋላ ግን አይኔን አብራልኝ ሳይሆን የምለው በቃ ስቃይ አታምጣብኝ፣ በቃ አፍያዬን ስጠኝ ነው እንጂ የምለው አይኔን አብራልኝ አይደለም። ለምን አይነ ስውር ነው ሁሉንም ማድረግ ነገር ስለምትችይ ማለት ነው። እንደ ልጆቹ አላ በቃ አሁን እዛ ሰፈር ያለው እቤት ከሰዓት ምሳ በልቼ ከወጣኝ እዛ በቃ ማታ ነበር የምገባው ማለት ነው። እዛ ልክ እንደዛ መጫወት መሯሯጥ ያምረኛል። ስለነሱ ሳስብ በቃ አንተ ለይቻቸው ስለሆነ እየኖርኩ ያለሁት በጣም ይናፍቀኛል። በጣም እንትን መለያየት ደግሞ በጣም የሚከብደኝ እኔ አንድ ቀንም ተለይቻቸው ስለማላውቃኝ እማያለሁ። አሁን ግን ከተለየኋቸው በኋላ በጣም ይናፍቀኛል። በስልክ እስከመገናኛቸው በጣም ቸኩላለሁ። አያቴ ትናፍቀኛለች። በቃ እዛ አገሬ ሂጅ ልክ እንደ ድሮ መሯሯጥ መጫወት ያምረኛል ሁሌ። አሁን 1 አመት ሞላኝ። እኔ በአዲስ እንደምሰማው ከሆነ አባቴ ነው አንዳንድ ጊዜ አባቴ አይነ ስውር ከመሆን ግን አይናማ መሆን ይሻላል ስለው እንደውም እንኳን አይነ ስውር ሆንሽ አይነ ስውር እኮ አላህ አይኑን ከቀማው ጀነት ነው ማስገባው ብሏል እያለ ብዙ ጊዜ እንደዛ እያለ ነው የሚያበሽረኝ። አይነ ስውር ደግሞ በቃ ሁሉም ነገር ቢጨልምብሽ ለራሱ እንደ አይናማ ብዙ ወንጀል አትሰሪም፣ ወንጀል አታይም ይለኛል። ያው ቀኔ በደረሰ በሄድኩበት ቀን በጀነት መግባት እፈልጋለሁ። አሁን ደግሞ እዚህ ዱንያ ላይ ባለውበት ኸይር ስራ ሰርቼ በቀኔ መሄድ እናቴና አባቴ በጣም ናፍቃችሁኛል። እስከመገናኛችሁ በጣም ናፍቄያለሁ። እዛ ሀገሬ መጥቼ ብዙ ከእናንተ ጋር መጫወትና መደሰት እፈልጋለሁ። እናቴና አባቴ እኔ በመታመሜና አይነ ስውር በመሆኔ እንዳታዝኑ። እዚህ አሁን ትምህርቴን እየተማርኩና ቁርአን እየቀራሁ ስለምገኝ ምንም ነገር እንዳታዝኑ። አመሰግናለሁ። አይነ ስውር በመሆናቸው አላህ ማማረር ሳይሆን አልሐምዱሊላህ ብለው መቀበል ነው ያለባቸው። አላህ እኮ እኛ አናቅም፣ አንድ ቀንም ነገም በተኛሽበትም ሊያበራልሽ ይችላል አይነሽን። ስለዚህ አላህ ባይበራላችሁም አይናችሁ አላህ ቀናችሁ በደረሰ በሄዳችሁበት ሰዓት ጀነትን ስለሚሰጣችሁ ሁልጊዜ አላህን አታማሩ፣ አልሐምዱሊላህ ብላችሁ ኑሩ። አይን ያላችሁና በአይናችሁ የተጠቀማችሁ አላህን የምታምጹና አላህን የማታመልኩ ሰዎች አደራችሁን ወደ አላህ መንገድ ተመለሱ። ኢባዳችሁን አድርጉ፣ ቁርአናችሁን ቅሩ፣ ሰላታችሁን ስገዱ፣ ዘካችሁን ስጡ። ወደ ኢባዳ ተመለሱ፣ ቁርአናችሁን ቅሩ፣ አላህን አምልኩ። የወደፊት ምኞቴ ሐፊዘል ቁርአን ሁኜ በቃ ቤተሰቦቼን ሀጅ አድርሼ ስመለስ እዚህ አገሬ ላይ ትልቁኝ የእርዳታ ድርጅት ከፍቼ ልክ እንደ አብደላህ ደግሞ የተቸገሩ ሰዎችን መርዳት ምናምን ነው የምፈልገው። አብደላህ ኢብኑ መክቱም በጣም በቁርአንና በትምህርት ያነጸኝ ይገኛል ማለት ነው። ስለዚህ አብደላህ ኢብኑ መክቱምን ደግሞ ወደ ትልቅ ደረጃ ለማድረስ አብደላህ ኢብኑ መክቱምን በመደገፍ ተባበሩ። እኔም አመሰግነው አላህ አይነ ስውር ቢያረገኝም አልሐምዱሊላህ ረቢል ዓለሚን ብዬ መቀበሌ ነው። እህቴም ሆነ ቤተሰቦቼም ሆነ እናቴም አባቴም በቴሌቪዥንም ልታዩን ስለምትችሉ እንዳታዝኑ፣ እንዳታለቅሱ። እናንተም ደግሞ አላህ እድሜያችሁን ያርዝምልኝ፣ አፍያችሁን ይስጥልኝ። እንዳታዝኑ፣ እንዳታለቅሱ፣ ደስተኛ ሆናችሁ ሁሌም ኖሩልኝ። አመሰግናለሁ።